እማማ ከጠበቅኩት በላይ ኖት። እጅግ አድርጌ አመሰግኖታለሁ። እንግዲህ ባሉኝ መሰረት አመስግኜ የተሻለውን እንዲሰጠኝ ተስፋ አደርጋለሁ አላቸው። እትዬ ኸውለትም ቀጠሉ። አዎ ልጄ፣ አንተ ካመሰገንክ እኔ አመስግኜ እንደተሰጠኝ ይሰጥሃል አሉት። ሀቢብም ለእማማ ኸውለት የተሰጣቸው ምን እንደሆነ ለማወቅ ጓጉቶ የተሰጠኝ ምን እንደተሰጡት ማወቅ እችላለሁ አላቸው። እትዬ ኸውለትም አይ ልጄ፣ እየሄድንበት ያለው መንገድ ምን ያህል ሩቅ እንደሆነ አይተሃል አይደል? ከዛ እዚህ ድረስ የእናንተ ቤት ድረስ አንድ የሀብታም ጸጥ ያለ መንደር ድረስ ያውም የተመረጠ ቤት መርጬ ያንኳኳሁት በቀልድ ይመስልሃል? አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቻናሌ ተከታታዮች እንዴት ናችሁ? አላሁ አልሐምዱሊላህ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። በክፍል 5 መጥቻለሁ ማለት ነው። እምዬን አፋልጉኝ ክፍል 5። እንግዲህ ባሉኝ መሰረት አመስግኜ የተሻለውን እንዲሰጠኝ ተስፋ አደርጋለሁ አላቸው። እትዬ ኸውለትም ቀጠሉለት። አዎ ልጄ፣ አንተ ካመሰገንክ እኔ አመስግኜ እንደተሰጠኝ ይሰጥሃል አሉት። ሀቢብም ለእማማ ኸውለት የተሰጣቸው ምን እንደሆነ ለማወቅ ጓጉቶ የተሰጠኝ ምን እንደተሰወተወት ማወቅ እችላለሁ አላቸው። እትዬ ኸውለትም አይ ልጄ፣ እየሄድንበት ያለውን መንገድ ምን ያህል ሩቅ እንደሆነ አይተሃል አይደል? ከዚያ እዚህ ድረስ የእናንተ ቤት ድረስ አንድ የሀብታም ጸጥ ያለ መንደር ድረስ ያውም የተመረጠ ቤት መርጬ ያንኳኳሁት በቀልድ ይመስልሃል? የእናንተን ቤት መርጬ ያንኳኳሁት በእንክብካቤ እንድትመጡልኝ፣ እንድታበሉኝ፣ እንድትመግቡኝ እንደሆነ አውቄ የመጣሁትኝ እንዲሁ በዘፈቀደና በባዶ ተስፋ ይመስልሃልን? አንዳች ነገር ተሰጥቶኝ እንጂ አሉት። ሀቢብ ይበልጥ ደነገጠ። ለማወቅ ጓጓ። እውነት እሎታለሁ፣ ውስጤ ጥያቄ እየተመላለሰብኝ ነበር። ልጠይቃቸው አልጠይቃቸው እያልኩ ነበር። ይህን ሁሉ መንደር አቋርጠው እንዴት እኛ ጋር እንደመጡ ማወቅ ፈልጌ ነበር። ለመጠየቅ ፈርቼ እንጂ ከማለቱ አቋረጡትና ጠይቅ እንጂ ልጄ ጠይቅ፣ የሚጠይቁ እኮ ናቸው ሀገርን የሚመሯት እነዛ ውድና አንጋፋ ሰሃቦች ረሱል ሰለላሁ ዐለይሂ ወሰለም ብዙ ጥያቄ ባይጠይቁ ኖሮ ለእኛ ሸሪአው እንደዚህ ተሟልቶ መች ደርሰን ነበር ብለህ ነው? መቼ ማድረግ ያለብንና የሌለብንን ያወቅነው ከነሱ መጠየቅ ብዛት አይደለም? ጠይቅ እንጂ ልጄ አሉት። ሀቢብ ልበ ሙሉነት ተሰማውና አላቸው፣ እሽ እማማ፣ ይህን ሁሉ መንገድ ያቋርጠው በታክሲ ነው? እንዴትስ አውቀውት መጡ እኛ መንደር ድረስ? መጥተው የእኛን ቤት ብቻስ ገና በጠዋቱ በዚህ ዝናብ እንዴት ሊያንኳኩ ቻሉ? እባክዎትን ይችን ብቻ ይመልሱልኝ አላቸው። እሳቸውም ሌላ ብዥታ ነገሩት። እንዲህ ሲል ልጄ፣ እናንተ ጋር የመጣሁት ህልም አይቼ ነው። ህልም አይቼ አሉት። ሀቢብ ደነገጠ። ህልም? የምን ህልም? ህልም ነዋ ልጄ፣ ህልም አይቼ ነው። ያውም አንድ ጊዜ መሰለህ? አንድን ህልም 3 ጊዜ ደጋግሜ አይቼ ያኔ ነው አምኜበት የመጣሁት አሉት። ሀቢብም ያዩትን ህልም ለማወቅ ጓጉቶ እሺ ቆይ ምንድን ነው ያዩት? ምንድን ነው በህልም ያዩት አላቸው። ዝናቡን በኃይል መዝነቡን ይዞታል። ሀቢብም እትዬ ኸውለት ያዩትን ህልም ለመስማት በእጅጉ ጓጉቷል። አይናቸውን ያያቸዋል። ለመስማት ዝግጁ መሆኑን ደጋግሞ በሁኔታዎች ገልጾላቸዋል። እሳቸውም ወደ ኋላ አላሉበትም። በእጄ ብለው
ህልሙን ጀመሩለት። ልጄ ይህን ህልም ያየሁት እንደነገርኩህ 3 ጊዜ ነው። ራሱን ህልም እየደጋገምኩ ነው ያየሁት። ህልሙ ይመስለኛል ትንሿ ልጄ ሶፊያ አንድ አስፓልት ላይ ትሮጣለች ብለው ህልሙን ጀመሩት። ሶፊያ ያቺ ትንሿ ብላቴና የሀቢብ ታናሽ እህት ነች። ዛሬ ላይ በህመም የምትማቅቀው ሶፊያ እጅግ መልከ መልካም ውብና ቀና ባህሪ የነበራት እጅግ ተወዳጅ የሰፈሩና የመንደሩ ሰው ሁሉ የሚወዳት የሚመሰክርላትና ጠብ እርግፍ ብሎ ሰላምታ የሚሰጣት ነበረች። ሶፊያ እጅግ በጣም መልካም ቁርአን አስቀሪ፣ በትምህርቷም የመጀመሪያ ዲግሪዋን ጨርሳ በሁለተኛው በመስራት ላይ እያለች ቀልጣፋና ውብ ሴት ናት። ሶፊያ ለሰፈሩ ሰው መልካም ከመዋል ባለፈ ህጻናቱን በአጠቃላይ ሰብስባ ቁርአን ታስቀራለች። እሷ ጋር የማይቀራ ሊላህ ብላ በምታስቀራው ቁርአን ኢልሙን የማይወስድ ማንም የለም። ከህፃናት መካከል እሷ ቤት ያልተፈቀደለት ሌላ ቦታ የተፈቀደለት አንድ እንኳን አይገኝም። ሶፊያ ለትንሹም ለትልቁም አንድ አይነት ሰላምታ፣ አብሮነትና መልካም ባህሪ ታሳያለች። የተጣላ ሰው አስታራቂ፣ የተቸገረን ሰው አጋዥ፣ አጠቃላይ የሰፈሩ ቀና ሴት ናት። ታዲያ ሶፊያ ድንገት አንድ ቀን ሳታስበው ምሽት ላይ ወደ ሰፈር እየገባች ሳለ ምን እንደሆነ ሳታውቀው ውስጧን አንድ ስሜት ረበሻት። በጣም መረበሿ መንገዷን ሁሉ ያዛባባት ጀመር። አይኖቿ በብዥታ ተሞሉ። ምን እየሆነ እንደሆነ አልገባትም። ሶፊያ ውስጧ በጣም ፈራ። ታክሲ ይዛ ስትፈጥን ወደ ቤቷ ሄደች። እናቷ ጋር ደረሰች። እየተንገዳገደች ገባች፣ እየተንፏቀቀች። ሶፊያም ሆኑ እትዬ ኸውለት የተፈጠረው አልገባቸውም። እሳቸው ጉድ አሉ። ዋይ ብለው ጮሁ። የሰፈሩ የመንደሩ ሰው በምሽት ተሰበሰበ። ሶፊያን አፋፍሰው ወደ ሆስፒታል ወሰዷት። ግና ለውጥ የለም። ይባስ ብሎ ከቀን ወደ ቀን እጆቿ፣ እግሯና መላ ሰውነቷ አንገቷን ጨምሮ እንቅስቃሴ አቆሙ። ሶፊያ እንቅስቃሴዎቿ ሁሉ በአይኖቿ ብቻ ሆነ። በእርግጥ ከእናቷ ጋር በደንብ ትግባባለች። ነገር ግን የሰፈሩ ሰው በሙሉ በሂደት አመታት ሲቆጠር እየደገፈ እየረዳ አቅሙ ደከመ፣ ተሰላቸና አሁን ዞር ብሎ የሚያያቸው የለም። ሶፊያ መላ ሰውነቷ አይንቀሳቀስም። ሆስፒታል የነርቭ ችግር እንደሆነና በከፍተኛ ገንዘብ ወደ ውጭ ሀገር ሄዳ ብትታከም እንደምትድን ለእናቷ ነግረዋታል። እናቷ የተጠየቁትን ገንዘብ እንኳን የራሳቸው ሆኖ ሊኖራቸው ከተፈጠሩ አይተውትም አያውቁም። በዚህ ሁኔታ ረጅም አመታት ገፉ። ሚስኪኗ ሶፊያ ስሜቷን፣ ፍላጎቷን፣ ረሃብና ጥማቷን በአጠቃላይ በአይኖቿ ብቻ አለፍ ሲል እንባዎቿን እያወረደች ለእናቷ ቋንቋ ፈጥራለች። እነሱ ይግባባሉ። ሶፊያ ትሰማለች፣ ታያለች፣ ግን መልእክት አታስተላልፍም። እትዬ ኸውለት ሶፊያ ሲሉ ጀምረው ህልማቸውን ቀጥለዋል። ሶፊያ ትመስለኛለች አንድ አስፓልት ላይ ትሮጣለች። ብቻ ወደ እናንተ ሰፈር አሁን ወደ መጣሁበት ወደ እናንተ ቤት ትሮጣለች። ነይ እያልኩ እከተላታለሁ። ትሮጣለች። ቡጭቅጭቅ ያለ አሮጌ ልብስና ትንሽዬ ጫማ ተጫምታለች። እኔም ቢሆን አሮጌ ቀሚሴን ለብሻለሁ። ጸጉሬም እንደወጉ አልተያዘም። ብቻ መላቅጡ በጠፋው ሁኔታ አስፓልት ላይ እንሯሯጣለን። ሰው ሁሉ ይመለከተናል። ያየን ሁሉ ድንግጥ ብሎ በአግራሞት ትክ ብሎ ይመለከታል። እኛ ሮጠን ሰውን ሁሉ ማድመጥ ትተን ሮጥን ይመስለኛል። ትንሽዬ እፉዬ ገላ ከሶፊያ ፊት ለፊት አለች። አዎ አለች። አንዲት እፉዬ ገላ ትታየኛለች።
ሶፊያ እፉዬ ገላዋን ተመልክታ በሷ ብርሃንና በሷ መሪነት ተሯሩጣ ተከፍቶ የበሩን የእናንተ ግቢ በርገድ አድርገው ገባች። በእርግጥ እኔ ስደርስ በሩ ተዘግቶ ነበር፣ ግን ገና ስነካው ተከፈተልኝ። ሁለታችንም ወደ ግቢው ስንገባ የለበስነውን ተቀይሮ አምረንና እንደ ፀሐይ እያበራን ድምቅ ብለን ተመለከትኩ። ደስ የሚል ሁኔታ በቅጽበት ተፈጠረ። ልጄ ይህንን ህልም ነው እንግዲህ ደጋግሜ ያየሁት። የመጀመሪያ ቀን መልካም ምኞት ብዬ ተውኩት። በሁለተኛ ቀን ደግሞ ያ ቅዠት ጀመረ አልኩኝ። በሶስተኛው ቀን ስመለከተው ግን ይህን ማጣራት አለብኝ ብዬ ስከንፍ መጣሁ። አይ ልጄ፣ እኔ እኮ አንድም ቀን ለሰው ኪስ እጆችን ዘርግቼ አላውቅም። ልልህ የፈለግኩት ልመና ለእኔ መንገድ ሆኖኝ አያውቅም። በእርግጥ ማንም የለኝም፣ ግን ዓለምንም አላህ ሱብሓነሁ ወተዓላ ለልመና እጆቻቸውን የዘረጉ የልመና በርን ከፍተንባቸዋል ያለው ሀዲስ ያስደነግጠኛል። እሱን እያሰብኩ መለመን አልችልም። የሰጠኝን ያለኝን እጠቀማለሁ። እርጅና ቢጫነኝም እንኳን የሰው ቤት ልብስ እያጠብኩ በርበሬ እየቀነጠስኩ ለድግስና ለለቅሶ ወጥ እየሰራሁ በዚያ እያልኩ ሲልልኝም የዳንቴል ክር ገዝቼ እየሰራሁ ባይሆንም እንጨት እንኳን እየለቀምኩኝ ብቻ በሁሉም መንገድ ያገኘኋትን ከልጄ ከሶፊያ ጋር እቃመሳለሁ። ከቅርብ ጊዜ ወዲህ ግን አሉት እየኸውለት እውነታቸውን ነው። ከቅርብ ጊዜ ወዲህ ቤታቸው ከፈረሰባቸውና ጎዳና ከወጡ በኋላ ከአንድ የቆሻሻ ገንዳ ስር ሸራ ወጥረው መኖር ጀምረዋል። ታዲያ ከዚህ ጊዜ ወዲህ እሳቸው የቀነጠሱትን በርበሬ፣ እሳቸው ያጠቡትን ልብስ፣ እሳቸው የሰሩትን ምግብ የሚበላ አንድም ሰው ጠፋ። ከቆሻሻ ገንዳ ውስጥ ወጥተው እንዴት አጥበውት ያጸዳሉ? እንዴትስ አብስለው ያጣፍጣሉ? ብሎ ሰፈሬው ተዘባብቶባቸው እኩያዎቻቸው በሙሉ ገበያውን ዘግተውባቸው ግራ ገብቷቸዋል። ለዚህም ይመስለኛል እኚህን 2 ቀናት አንድም ምግብ ሳይቀምሱ ቀናት ያለፈው። ግን እሳቸው ይህንን ለሀቢብ ሊነግሩት አልፈለጉም። ለጌታቸው ሹክ ይሉታል እንጂ። ከቅርብ ጊዜ ወዲህ ግን ጀሊሉም ትንሽ ጨክኖብናል። መላውን እሱ ያምጣዋ። ዛሬ ከናንተ ጋር አገናኘኝ። የተመሰገነው ውጤት አይደል? የተመስገን ውጤት እኮ ነው። አልሐምዱሊላህ ውጤት ነው አሉ እትዬ ኸውለት። ቢከፋቸውም ቢለማቸውም ማንም ችግራቸውን አያውቅም። ፈገግ እንዳሉ ናቸው። የተቆራመተውን ፊታቸውን ጥርሶቻቸውን ሲከፍቱ በብርሃን ይሞላል። እትዬ ኸውለት ቸገረኝ አይሉም። ዛሬም እነ ሀቢብ ቤት ያንኳኩት እዚህ ቤት ለማንኳኳት ያላቸው ብቸኛ አማራጭ ህልማቸው እውን ለማድረግና ከቤቱ ጋር ያላቸውን ሚስጥር ለመፍታት የሰው ቤት ዘው አይባልምና በልመና ሰበብ መሆኑ ነው። ታዲያ በሽንት ቤት ስምም አካባቢውን፣ የቤቱን ሁኔታ፣ ሁሉ ነገሩን ቃኝተውታል። በህልማቸው ያዩትን በሆነ አግኝተውታል። ነገሩ ከራሳቸው ጋር ሊማከሩና ከሶፊያ ጋር ሊወያዩበት አፈን አርገውታል። ምክንያቱም የህልማቸው አፈታት እውን መሆኑ ተራ ቀልድ አይመስላቸውም። ዲኑም አንድ ትክክለኛ ህልም የነብይነት ወይም የወህይ አንድ 40ኛ ነው ይል የለ። እሳቸውም ይህንኑ ያምኑበታል። ነገሩን እስኪያስቡበት ድረስ
ብዙ ሊያወሩ አልፈለጉም ሀሳብ ለማስቀየር። አንተስ ልጄ፣ አንተስ የተመስገንህን ውጤት ንገረኛ አሉት። ሀቢብም እማማ፣ እኔማ አላህ ሁሉን ነገር አሟልቶ ሰጥቶኝ አንድ ነገር ነስቶኛል። አሁንም ስለዛች አንድ ነገሬ ዱዓ ሳረግ እገኛለሁ። በእርግጥ ልክ ነው፣ ተመስገን አልሐምዱሊላህ ልለው ይገባል። አላህ ሱብሓነ ወተዓላ ያመሰገናችሁኝ እንደሆነ በኒዕማ ላይ ኒዕማ እጨምርላችኋለሁ ብሎ የለ። ያው አልሐምዱሊላህ ውጤት ነው፣ ያ ተጨማሪ ኒዕማ ማለት ነው። ስለዚህ እኔም አልሐምዱሊላህ ብያለሁ። በክፍል 6 ይቀጥላል። ለዛሬ የነበረን ይህን ይመስላል። ቪዲዮውን እስከ መጨረሻው ተከታተሉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።